cancel the meeting with Chuck Schumer. And I don't mind making this speech without a teleprompter because the teleprompter is not working. በየሄዱበት ውዝግብ የማይለያቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ በኒውዮርክ እየተካሄደ በሚገኘው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ያልጠበቁት ነገር ገጥሟቸዋል። ጉዳዩ ምርመራ ይደረግበት እየተባለ ይገኛል። በተመድ አዳራሽ ትራምፕ ሲጓዙበት ከነበረው የማሽን ደረጃ ወይንም ስኬሌተር መቆም ጀምሮ ወረቀት አልባ የጽሑፍ ማንበቢያ ማሽን ቴሌፕሮምፕተር ስራ ማቆም ውዝግብ አስነስቷል። በመግቢያችን ያስመለከትናችሁ ይህን የተመለከተውን ጉዳይ ነው። ሰላም ለእናንተ ይሁን ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ሐሙስ የረፋድ መረጃዎችን ከዚህ አስከትለን እንነግራችኋለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። በአማራ ክልል መዲና ባህር ዳር ከተማ ከፍተኛ የመንግስት ባለስልጣን መታገታቸው ተሰምቷል። ከእገታው ጋር ተያይዞ የፋኖ ኃይላት ላይ ክስ ቀርቧል። እገታውን በተመለከተ የክልሉ መንግስት በይፋ መግለጫ ያለው ነገር አለ። ውዝግብ የማያጣቸው ትራምፕ ውዝግብ ውስጥ ናቸው። በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ለማድረግ በሄዱበት 3 መሰረታዊ ችግሮች ተፈጥረዋል። ከደረጃ መወጣጫ ማሽን መቆም ጀምሮ እስከ ማንበቢያ ማሽን ስራ ማቆም ብሎም እስከ ማይክ ድምጽ መቀነስ ጉዳዩ ከፍ ያለ ውዝግብ ቀስቅሶ ምርመራ እንዲካሄድበት እየተጠየቀ ነው። ከ60 ዓመታት በኋላ ጥብቅ ወታደራዊ ስምምነት ተፈርሟል። ስምምነቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተገኙበት የተፈረመ ነው። ፊልድ ማርሻሉ ስምምነቱን ተከትሎ መልእክት አስተላልፈዋል። የሶማሊያ ፕሬዚደንት ሐሰን ሼህ መሐመድ በአፍሪካ ህብረት ተልዕኮ ስር በሶማሊያ የሚሰማሩ የኢትዮጵያና የግብጽ ወታደሮች በሶማሊያ ወደ ግጭት ሊገቡ የሚችሉበት ሁኔታ እንደሌለ ከቢቢሲ ጋር ባደረጉት ቃለ ምልልስ መናገራቸው መዘገቡ ይታወሳል። አሁን የግብጽ ጦር በሶማሊያ በየትኛው ግዛትና ስፍራ እንደሚሰፍር የሶማሊያ መንግስት መረጃውን አጋርቷል። የኢትዮጵያ ጦር ካለበት በ1000 ኪሎ ሜትር ርቆ ይሰፍራል ተብሏል። የኬንያ ምክር ቤት አባል አነጋጋሪ ተቃውሞ መልእክት ካሰሙ ከቀናት በኋላ ያልተጠበቀ ድጋፍ ከወደ ኬንያ ተሰምቷል። ድጋፉ ከግድቡ ውዝግብ ጋር የተያዘ ሲሆን ግብጽን ወደ ድርድር ለማምጣት ያለመ ነው። ኢትዮጵያን መሰረት ያደረገ በጎረቤት ሀገራት ወታደራዊ ጥምረት ይመስረት ሲሉ የኬንያው ምክር ቤት አባል አነጋጋሪ መልእክት ካስተላለፉ በኋላ ከኢትዮጵያ ጎን የቆሙትን የምክር ቤት አባል መልእክት በዜና ጥንቅራችን እንመለከተዋለን። እስከ ፍጻሜው አብራችሁን ቆዩ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90% የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብለው የሚረከቧቸውን ቤቶች ከ623,000 ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1 ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍሎ በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ ልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትን ማዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። የባህር ዳሩ የባለስልጣኑ ገታም በአማራ ክልል ባህር ዳር ከተማ ከፍተኛ የመንግስት ባለስልጣን መታገታቸው ተሰምቷል። ከገታው ጋር በተያያዘ የፋኖ ኃይላት ላይ ክስ እየቀረበ ነው። የገዢው ብልጽግና ፓርቲ የሰሜን ጎጃም ዞን የፖለቲካ ዘርፍ ምክትል ኃላፊ የሆኑት አቶ ታከለ ሙልጌታ በባህር ዳር ከተማ ታግተው መወሰዳቸውን የተሰማው እገታው የተፈጸመው እሁድ መስከረም 11 ቀን 2018 ዓ.ም ሲሆን አቶ ታከለ በባህር ዳር ቀበሌ 14 ልደታ አካባቢ ወደ ስራቸው ሲያቀኑ በታጣቂዎች እጅ መውደቃቸውን የተሰማው አጋቾቹ ብዙም ሳይቆዩ ለቤተሰቦች በመደወል የ3 ሚሊዮን ብር ቤዛ እንዲከፈላቸው መጠየቃቸውን ያመላከቱት ከስፍራው የወጡት መረጃዎች ናቸው። ይህ የገንዘብ ጥያቄ ቢቀርብም በአካባቢው ያለው ስጋት ገንዘቡ ከተከፈለ በኋላ ባለስልጣኑ በሰላም ሳይለቀቁ በዚያው ሊጠፉ ይችላሉ የሚል ጥያቄ ፈጥሮ ነበርም። ሆኖም በትናንትናው ዕለት አመራሩ ከእገታ ነፃ መውጣታቸው ተሰምቷል። በአማራ ክልል ሰሜን ጎጃም ዞን የብልጽግና ፓርቲ ቅርንጫፍ ጽፈት ቤት የአደረጃጀት ዘርፍ ምክትል ኃላፊ አቶ ታከለ ሙልጌታ የዞኑ አስተዳደር ጽንፈኛ አካላቸው ኃይላት እገታ መለቀቃቸውን የሰሜን አሰፈር ወረዳ አስተዳደር አስታውቋል። አመራሩ ከእገታ የተለቀቁት በዞኑ የጸጥታ መዋቅርና በአስተዳደር አካላት ጥረት ነው ተብሏል። አመራሩ የታገቱት ከ5 ቀናት በፊት ሲሆን በትናንትናው ዕለት ተለቀዋል። ሆኖም የወረዳው አስተዳደር ያጋቾቹን ትክክለኛ ማንነት፣ አጋቾቹ አመራሩን ያገቱበትን ምክንያትና የጸጥታ መዋቅሩ በምን መልኩ ታጋቹን እንዳስለቀቀ አላብራራም። በፋኖ ታጣቂዎችና በመንግስት ወታደሮች መካከል በሚደረግ ግጭት ምክንያት ሰላም ባጣው የአማራ ክልል እገታና ግድያ በተደጋጋሚ የሚሰማ ዜና ሆኗል። ከ2 ዓመታት በፊት የክልሉ ልዩ ኃይል መበተን
ታጣቂዎችን ትጥቅ ለማስፈታት የተላለፈውን ውሳኔ ተከትሎ በተለያዩ የአማራ ክልል አካባቢዎች የሚንቀሳቀሱት የፋኖ ታጣቂዎች ከጸጥታ ኃይላት ጋር ግጭት ውስጥ መግባታቸው ይታወሳል። የክልሉ አስተዳደርም ሁናቴው ከአቅሙ በላይ መሆኑን በመግለጽ የፌደራሉ መንግስት ጣልቃ እንዲገባ በመጠየቁ በክልሉ እንዳስፈላጊነቱ በመላው ሀገሪቱ ተግባራዊ የሚሆን የአስቸኳይ ጊዜ አዋጅ ተጥሎ የፌደራሉ መንግስት ሰራዊት ወደ ክልሉ ተሰማርቶ ነበር። የአስቸኳይ ጊዜ አዋጁ የጊዜ ገደቡ ካበቃ ከዓመት በላይ ሆኗል። ምንም እንኳን ለ10 ወራት የዘለቀው የአስቸኳይ ጊዜ አዋጅ ግንቦት 28 ቀን 2016 ዓ.ም ቢያበቃም ክልሉ በሕግ ባልተራዘመ የአስቸኳይ ጊዜ አዋጅ ዴፋክቶ ስቴት ኦፍ ኤመርጀንሲ ስር እንደሚገኝ የፖለቲካ ተንታኞች ይናገራሉ። ጉባኤውን በአንድ እግሩ ያቆመው የትራምፕ ውዝግብ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በአሜሪካ ኒውዮርክ እየተካሄደ ነው። 80ኛው የድርጅቱ ጉባኤ ነው። በዚህ ጉባኤ ላይ መሪዎች ንግግር ማድረጋቸውን በቀጠሉበት ሂደት የፕሬዚደንት ዶናልድ ትራምፕ ተራ ደርሶ ወደ ንግግሩ ያመሩ በነበረበት ሁናቴ በንግግራቸው ወቅት የተፈጠረው ቴክኒካዊ ችግር ከድርጅቱ ጉባኤ በላይ በሰፊው መነጋገሪያ ሆኗል። ነገሩ የከረረ ነው። ምርመራ ይካሄድበት እየተባለም ይገኛል። የድርጊቱ ፈጻሚዎች በቁጥጥር ስር እንዲውሉም እየተጠየቀ ነው። ትራምፕ ክፉኛ ተበሳጭተዋል። ከዋሽንግተን ጉባኤ ወደሚካሄድበት ኒውዮርክ ከተማ ያመሩት ትራምፕ ኒውዮርክ ሲገቡ ለእርሳቸው የተደረገው ጥበቃ ከተማን በከፍተኛ ደረጃ የሚያስጨንቅ ነበርም። ከዚያም በብዙ ጀባ ከባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕና ከቅርብ ሰዎቻቸው ጋር ሆነው ወደ ተመድ የስብሰባ ቦታ አመሩ። የመሰብሰቢያ አዳራሹ ከመግባታቸው በፊት በርካታ ጋዜጠኞች ተኮልኩለው የጠበቋቸው ትራምፕ በኩራት ገልመጥ እያሉ ወደ አዳራሹ አመሩ። ወደ መሰብሰቢያ አዳራሹ ለማምራት ግን በማሽን በሚሰራው የደረጃ መወጣጫ መንቀሳቀስ ነበረባቸው። ማለትም በስካሌተር የማሽን ደረጃ መወጣጫ መሄድ ነበረባቸው። ሆኖም እርሳቸው ባለቤታቸው ሜላኒያ ትራምፕን አስቀድመው በዚሁ ስካሌተር ጉዞ በጀመሩበት ሁናቴ በዚያው ቅጽበት ማሽኑ ቀጣለም። ትራምፕን ባለቤታቸውን በዚያኑ ቅጽበት መፍትሄ ፍለጋ ፊታቸውን ወደ ኋላ ዞር ቢያደርጉም የሚያያቸው ጠፋም። በዚህ ወቅት ትራምፕ የተዋረዱ ክብሬ ተነካ አይነት የንዴት ስሜት ፊታቸው ላይ ይነበብ ነበርም። በዚህ ሁናቴ ውስጥ ወደ አዳራሹ የገቡት ትራምፕ የንግግር ተራቸው የደረሰ መሆኑ ተነገራቸው። ወደ መነጋገሪያ መድረኩ አመሩ። አሁንም እዚህ ጋር ሁለት ችግር ተፈጠረም። ከእርሳቸው በፊት የነበሩት መሪዎች ንግግር ሲያደርጉ ያልገጠመው የንግግር ማንበቢያ ማሽን ወይንም ቴሌፕሮምፕተር ትራምፕ ንግግራቸውን ሊያነቡ ሲሉ ድንገት ቀጣለም። እርሳቸው አሁንም በንዴት የማንበቢያ ማሽን ስራውን ያቆመ መሆኑን ገልጸው በአጀንዳቸው ላይ የያዙትን ጽሑፍ ማንበብ ቀጠሉ። ችግሩ በዚህ አላበቃም። ትራምፕ ንግግር እያደረጉ ያለ በመሃል የማይክ ድምጽ መቀነስ አጋጠመም። ያም ሆኖ በዚህ ንግግራቸው የተባበሩት መንግስታትንና ሀገራትን እየዘለፉ አሜሪካንንና እርሳቸውን ከፍ እያደረጉ የተናገሩ ትራምፕ እንደምንም ብለው ንግግራቸውን ጨረሱ። ንግግራቸውን እንዳጠናቀቁም በስካሌተር ማሽን ደረጃውን ወርደው በፍጥነት ከአካባቢው እብሳሉ። በወቅቱ የነበረው ክስተት ከስብሰባው ዘገባ ባልተናነሰ በሰፊው በርካቶችን ያነጋገረ ነው። አሁን ዘግየት ብለው እየወጡት ባሉት መረጃዎች ደግሞ ትራምፕ በዚሁ ስብሰባ ወቅት የተፈጠሩት ክስተቶች በሙሉ እንዲሁ ዝም ብለው የቴክኒክ ችግሮች ሳይሆኑ ሆነ ተብለው በኔ ላይ የተፈጸሙ ጥፋቶች በመሆናቸው ይመርመሩልኝ እያሉ ይገኛሉ። ተፈጠሩ የተባሉትን ችግሮች በተመለከተ የስብሰባው ባለቤት የሆነው የተባበሩት መንግስታት ድርጅት ትራምፕ እንደጠየቁት ይመርመር ከመባሉ በፊት ለተፈጠሩ ችግሮች በሙሉ ምላሽ ናቸው ያላቸውን ጠቅሶ ይፋ ያደረገ መሆኑን የቢቢሲ ዘገባ አመላክቷል። የተባበሩት መንግስታት ድርጅት ባለስልጣናት ድምጽ ማጉያው የቀነሰው አንዳንድ ግለሰቦች በትርጉም እንዲሰሙት ለማስቻል ነው ሲሉ ምላሽ ሰጥተዋል። ወረቀት አልባ የጽሑፍ ማንበቢያው ቴሌፕሮምፕተሩ መቆሙን በተመለከተ በተመድ በተሰጠው ምላሽ ጉዳዩ የተባበሩት መንግስታት ድርጅት የስብሰባ አዳራሽ የቴክኒክ ሰዎችን አይመለከትም። የትራምፕን የማንበቢያ ማሽን ይዘው የመጡት ራሳቸው የትራምፕ ሰዎች በመሆናቸው እዚያው ተነጋገሩ ብሏል። ከዚህ ውጪ ከደረጃው መወጣጫ ማሽን ጋር በተያያዘ ተፈጠረ የተባለውን ችግር በተመለከተ ደግሞ አሳንሰሩ የተበላሸው የትራምፕ ቪዲዮን የሚያነሳ ግለሰብ ወደ ኋላ በመውጣቱ ማሽኑ ሳይቆም አልቀረም በማለት በደንብ ያልተጣራ ምላሽ ሰጥቷል። ትራምፕ ንግግር ሲያደርጉ የማይኩ ድምጽ የቀነሰበትን ምክንያት አስመልክቶም አንዳንድ የስብሰባው ተሳታፊዎች ንግግሩ በሚገባ በትርጉም እንዲሰሙት ለማስቻል በሚል የተሰራ የቴክኒክ ስራ ነው ብሎታል። ከዚህ ውጪ የተለየ ነገር የለውም በሚል ነው ተመድ ምላሽ የሰጠው። ሆኖም ትራምፕ አጠቃላይ በእነዚህ ስራዎች ላይ የነበሩ ሰዎች በቁጥጥር ስር ውለው ይመርመሩልኝ እያሉ ይገኛሉ። Why did you cancel the meeting with Chuck Schumer? And I don't mind making this speech without a teleprompter because the teleprompter is not working. የፊልድ ማርሻሉ ፊርማ ከ60 ዓመታት በኋላ ጥብቅ ወታደራዊ ስምምነት ተፈርሟል። ስምምነቱ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ
በተገኙበት የተፈረመ ነው። ስምምነቱ ከኬንያ ጋር የተፈረመ ሲሆን ከ62 ዓመታት በኋላ የመጀመሪያው ወታደራዊ ትብብር ስምምነት ነው። የወታደራዊ ስምምነት የዛሬ ዓመት በኬንያ ኢትዮጵያ መካከል የተደረሰውን ወታደራዊ ጸረ ሽብር ዘመቻ ወደ ላቀ ምዕራፍ የሚያሸጋግር ነው ተብሏል። ኬንያ ከኢትዮጵያ ጋር በምትዋሰንበት የድንበር ግዛት የኦሮሞ ነጻነት ሰራዊት ታጣቂዎች ላይ ያነጣጠረ ወታደራዊ ዘመቻ መጀመሩ ባለፈው ዓመት ይፋ መደረጉ አይዘነጋም። የኬንያ መንግስት የጦር አባላት ተደብቀውባቸዋል ባላቸው የማርሳቤትና አሲዮሎ ግዛቶች ላይ ወንጀለኞችን ማስወገድ የተሰኘ ከፍተኛ የጸጥታ ዘመቻ ባለፈው ዓመት ታህሳስ 25 2017 ዓ.ም መጀመሩ ይታወሳል። የኦሮሞ ነጻነት ሰራዊት በሚል የሚንቀሳቀሰው ኃይል በወቅቱ በኢትዮጵያ ግዛት ብቻ እንደሚንቀሳቀስ በመግለጽ በኬንያ በኩል የቀረበበትን ክስ ውድቅ ማድረጉ ይታወሳል። የኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ሬድዋን ሁሴን ወደ ናይሮቢ አቅንተው ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር መነጋገራቸው ይታወሳል። የኬንያው የብሔራዊ መረጃ ደህንነት አገልግሎት ዳይሬክተር ጀነራል ኑረዲን ሐጂ በተገኙበት በተደረገው ውይይት ኢትዮጵያና ኬንያ ሽብርተኝነትን ጨምሮ የተደራጁ ወንጀሎችን በጋራ መከላከል በሚችሉበት አግባብ ላይ ምክክር መደረጉ በወቅቱ ተገልጿል። ኢትዮጵያና ኬንያ ከ62 ዓመታት በኋላ ወታደራዊ ትብብር ስምምነት ለሁለተኛ ጊዜ ተፈራርመዋል። በትናንትናው ዕለት የተደረገው ወታደራዊ ስምምነት ኢትዮጵያና ኬንያ በፈረንጆቹ 1963 ኬንያ ነጻነቷን ባገኘችበት ዓመት ከተፈራረሙት በኋላ ለሁለተኛ ጊዜ መከላከያ ለመከላከያ የተደረገ ስምምነት ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኤታማዦር ሹም ጄኔራል ቻርልስ ሙሪዮ ካሃሪሪ በመከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት በሚቻልባቸው መስኮች ወታደራዊ ትብብር ስምምነት መፈራረማቸውን የተሰማው የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያና ኬንያ የቆየ ታሪካዊ ግንኙነት እንዳላቸው ተናግረዋል። የኬንያና ኢትዮጵያ መከላከያ ተቋማት በተለያዩ ወታደራዊ መስኮች በትብብር እየሰሩ መምጣታቸውን የገለጹት ፊልድ ማርሻል ብርሃኑ በቀጣይም በጋራ የሚሰሩ ስራዎች ተጠናክረው ይቀጥላሉ ብለዋል። ፊልድ ማርሻል ብርሃኑ ጁላ ከኬንያ መከላከያ ኤታማዦር ሹም ጋር በጋራ ወታደራዊ ልምምድ፣ በስልጠና፣ በወታደራዊ ኢንዱስትሪ፣ ሽብርተኝነትን በመዋጋት፣ በድንበር ደህንነትና በሌሎች ተያያዥነት ባላቸው ወታደራዊ ጉዳዮች ላይ መነጋገራቸውና መፈራረማቸው ተሰምቷል። በተጨማሪም ፊልድ ማርሻሉ በስምምነቱ ከሀገራቱ በተጨማሪ በቀጠናው ሰላምና ደህንነት ላይ በጎ ተጽዕኖ የሚፈጥሩ በርካታ ስራዎችን አብረን እንሰራለን ብለዋል። የኬንያ መከላከያ ጠቅላይ ኤታማዦር ሹም የኢትዮጵያና የኬንያ ግንኙነት ከታሪክም ባለፈ በባህል ህዝብ ለህዝብና በጂኦግራፊ ላይ የተመሰረተ ነው ብለዋል። የግብጽ ጦር በሶማሊያ የት እንደሚሰፍር ግልጽ ሆነ። በመሃል ሶማሊያ የቡሩንዲን ሰላም አስከባሪ ተካል ተብሏል። የሶማሊያ ፕሬዝዳንት ሐሰን ሼህ መሐመድ በአፍሪካ ህብረት ተልዕኮ ስር በሶማሊያ የሚሰማሩ የኢትዮጵያና የግብጽ ወታደሮች ሶማሊያ ወደ ግጭት ሊገቡ የሚችሉበት ሁኔታ እንደሌለ ከቢቢሲ ጋር ባደረጉት ቃለ ምልልስ መናገራቸው ይታወሳል። ሶማሊያ በሁለቱ ሀገራት መካከል ግጭት እንዲፈጠር እንደማትፈቅድና የሁለቱ ሀገራት ወታደሮች የሚሰማሩት በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት ላይ እንደሚሆን ተናግረዋል። ፕሬዝዳንቱ ግብጽ ኢትዮጵያን ማወክ የምትፈልግበትና ኢትዮጵያም ሶማሊያ ውስጥ የግብጽ የሰላም አስከባሪዎችን የምታወክበት ምክንያት አይታየኝም ብለዋል። የግብጽ ጦር በሶማሊያ በትክክል የት እንደሚሰፍር አሁን መረጃው ይፋ ሆኗል። በሶማሊያ የሚሰማሩ 5 ሴክተሮች እንዲቆጣጠሩ የሚጠበቅ ሲሆን ጦሩ የሚሰማራው በመካከለኛው ሸበሌ ክልል ውስጥ መሆኑ ግልጽ ሆኗል። ይኸው ቀጠና ቀደም ሲል የቡሩንዲ ሰላም አስከባሪ ጦር ሲቆጣጠረው የቆየ ነው። የቡሩንዲ ጦር ግዛቱን ለግብጽ አስረክቦ በቀጣይ ሳምንታት ለቆ እንደሚወጣ ይጠበቃል። የሶማሊያው ፕሬዝዳንት ለቢቢሲ በሰጡት ቃል የግብጽ ጦር በፍጹም የኢትዮጵያ ሰላም አስከባሪ ወዳለበት ጌዶ ክልል አይጠጋም፣ በመካከለኛው ሸበሌ በአልካድና ማህዳይ በሚሰኙ ስፍራዎች ተወስኖ እንደሚንቀሳቀስ ነው ፕሬዝዳንቱ የተናገሩት። በግብጽ ሰላም አስከባሪና በኢትዮጵያ ሰላም አስከባሪ ጦር መካከል በሶማሊያ ልዩነት የለም ያሉት ፕሬዝዳንቱ ግብጾች ወደ ኢትዮጵያ ድንበር ለመጠጋት ያቀረቡት ጥያቄ የለም ብለዋል። ወደ ኢትዮጵያ መሄድ የግብጽ ጦር አይኖርም ሲሉም ተናግረዋል። የኢትዮጵያ ጦር ካለበት ጌዶ ክልል አሁን የግብጽ ጦር እንደሚሰፍርበት የተነገረው መካከለኛው ሸበሌ ግዛት ድረስ የ1000 ኪሎ ሜትር ርቀት ሲኖር ሁለቱ ኃይላት በቀጥታ ሊገናኙ የሚችሉበት ዕድል ዝቅተኛ ነው ተብሏል። ኢትዮጵያ ለአዲሱ የሰላም አስከባሪ ኃይል 2500 ጦር እንድታዋጣ ኮታ ሲሰጣት ግብጽ ደግሞ 1091 ወታደሮችን ለሰላም ተልዕኮ ታዋጣለች ተብሏል። ሞቃዲሾና ካይሮ በተፈራረሙት የሁለትዮሽ የመከላከያ ስምምነት መሰረት ደግሞ ግብጽ ከሰላም ማስከበር ተልዕኮዎች 1000 ተጨማሪ ጦር ወደ ሶማሊያ ትልካለች ተብሏል። የግብጽ ጦር እንደሚሰማራበት የሚጠበቀው አካባቢ ካለፈው ዓመት ወዲህ አልሸባብ ብርቱ ጥቃት የሚሰነዝርበት ነው። አልሸባብ በዓመቱ የደፈጣ ጥቃቶችን ሲፈጽም የጦር ሰፈሮችንና መንደሮችን፣ ከተሞችን በግዛቱ ኢላማ አድርጓል። ከሶማሊያ ፌዴራል ጦር ጋር ላለፉት 5 ወራት ከፍተኛ ውጊያ በግዛቱ ሲደረግ የቆየ ሲሆን የኢትዮጵያ አየር ኃይል በዚሁ ውጊያ ላይ መሳተፉም ተዘግቧል። አልሸባብ በግዛቱ ገጠራማ ስፍራዎችን ያስችሏል። ታዲያ ስፍራውን የሚረከበውና በሰላም ማስከበር ብዙም ልምድ የሌለው የግብጽ ጦር የመጀመሪያና ጠንካራ የተባለ ፈተና ይገጥመዋል። ግዛቱን ሲቆጣጠር የነበረው የቡሩንዲ ጦር በአዲሱ ሰላም ማስከበር ተልዕኮ የ6 ወራት ጊዜ ብቻ የተሰጠው ሲሆን በቀጣይ ሳምንታት ሶማሊያን ሙሉ ለሙሉ ለቆ እንደሚወጣ ይጠበቃል።
የጦር ጥምረቱን ያከሸፈው ውሳኔም የኬንያው ምክር ቤት አባል አነጋጋሪ ተቃውሞ መልእክት ካሰሙ ከቀናት በኋላ ያልተጠበቀ ድጋፍ ከወደ ኬንያ ምክር ቤት ተሰምቷል። ኢትዮጵያ መሰረት ያደረገ በጎረቤት ሀገራት ወታደራዊ ጥምረት ይመስረት ሲሉ የኬንያ ፓርላማ አባል የሆኑት ፋራህ ሞአሊ መናገራቸው ውዝግብ ፈጥሮ ነበርም። የምክር ቤት አባሉ በይፋይ የኤክስ ገጻቸው ባሰፈሩት መልእክታቸው ኤርትራ፣ ሶማሊያ፣ ጅቡቲና ሱዳን የጠቅላይ ሚኒስትር አብይን ጨምሮ የኢትዮጵያ መንግስታት በቀጠና ያራመዱታል ያሉትን የማን አለብኝነት ፖሊሲ ለመመከት የጋራ ወታደራዊ ትብብር ስምምነት መፈራረም አለባቸው ብለዋል። ኢትዮጵያን ከእስራኤል ጋር ያመሳሰሉት እኚህ የህዝብ እንደራሴ ኢትዮጵያ ልክ እንደ እስራኤል በሐሰት ትርክትና በምዕራባውያን ያልተጠበቀ ድጋፍ አቅሎ አንስታለች በማለት ያስተላለፉት መልእክት ውዝግብ ፈጥሮ ነበርም። የምክር ቤት አባሉ ከሶማሊያ ጋር የምትዋሰነውን የኬንያን ጋሪሳ ግዛት የሚወክሉ የፓርላማ አባል ናቸው። በኢትዮጵያ መንግስት ላይ በተደጋጋሚ የከረረ ትችትና ተቃውሞ ያሰማሉ። ታዲያ ይኸው ተቃውሞ ከተሰማ ከቀናት በኋላ የኬንያ ምክር ቤት አፈ ጉባኤ ለኢትዮጵያ ያላቸውን ጠንካራ ድጋፍ በመግለጽ በግድቡ ጉዳይ ግብጽ ወደ ድርድር እንድትመጣ የሚጠይቅ መልእክት አስተላልፈዋል። የኬንያ ፓርላማ አፈ ጉባኤ ሞሰስ ዋታንጉላ ግብጽ በናይል ተፋሰስ የውሃ አጠቃቀም ዙሪያ ከኢትዮጵያ ጋር የገባችበትን ውዝግብ በአካታች ንግግር እንድትፈታ በኬንያ የግብጽ አምባሳደር ሀቴም ሆስኒ ጋር በትናንትናው ዕለት በተነጋገሩበት ወቅት መጠየቃቸውን የኬንያው ስታር ጋዜጣ ዘግቧል። ውዝግቡ በዘላቂነት ሊፈታ የሚችለው በመግባባት በመከባበርና ሁሉንም ባለድርሻ አካላት በማካተት ብቻ ነው ያሉት ዋታንጉላ ግብጽ በኢትዮጵያ ላይ ብቻ ማተኮሯን በመተው ሁሉንም የተፋሰሱን ሀገራት ለጠረጴዛ ዙሪያ ንግግር እንድትጋብዝ ጠይቀዋል። የተናጠል እርምጃ መውሰድ ቀጠናዊ ውጥረቶችን ሊያባብስና አለመረጋጋት ሊፈጠር ይችላል በማለት ዋታንጉላ አስጠንቅቀዋል። አምባሳደሩ በበኩላቸው ኬንያ በኢትዮጵያ ታላቁ የህዳሴ ግድብ የምረቃ ስነ ስርዓት ላይ ተሳታፊ መሆኗ ግብጽን አሳዝኗል ብለዋል። ይህ በዚህ እንዳለ በግድቡ ምረቃ ላይ በእንግድነት የተገኙት የኬንያው ፕሬዝዳንት ዊሊያም ሩቶ ታላቁ ህዳሴ ግድብ አፍሪካ ጣፈንታዋን ራሷ እንደምትወስን አይነተኛ ማረጋገጫ ነው ብለዋል። በግድቡ የምረቃ ስነ ስርዓት ላይ ባሰሙት ንግግርም ይህን ሐሳባቸውን አንጸባርቀዋል። ይህን ታላቅ ድል ስናከብር ዘላቂነት ላለው የወዳጅነት ትስስር ትብብርና የጋራ ራዕይ እንዳለን እናረጋግጣለን ያሉት ፕሬዝዳንቱ ህዳሴ የአፍሪካ ቀንድ ሀገራትና ሰፊው የናይል ተፋሰስ ሀገራት አያያዥ አድርገው ገልጸውታል። ሀገራቸው ኬንያ ከጎረቤቷ ኢትዮጵያ ጋር በትብብር ለመስራት ቁርጠኛ መሆኗን አጽንኦት ሰጥተውም ተናግረዋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።